በአንጋፋው ድምፃዊ ቴዎድሮስ ካሳሁን የቅርብ ሰዎችና የስራ ቡድን ላይ ያነጣጠረው የዘር እርምጃ ይበልጥ አሳሳቢ ወደሆነ ደረጃ ተሸጋግሯል። የድምፃዊው የቅርብ ወዳጅ ዩሱፍ ያሲን በፖሊስ መወሰዱን ቀደም ሲል የወጡት መረጃዎች ያሳያሉ። አሁን የቴዲ አፍሮ ምክትል ማናጀርና ይፋዊ ቃል አቀባይ የሆነችው ማህሌት ሰለሞን በፌዴራል ፖሊስ አባላት በቁጥጥር ስር መዋሏ ከቤተሰብ ምንጮች ተረጋግጧል። ማህሌት ሰለሞን አረፈችበት አትላስ አካባቢ ከሚገኝ ሆቴል ውስጥ 6 በሚሆኑ የፌዴራል ፖሊስ አባላት መወሰዷን የዓይን እማኞችና ምንጮች ለሚዲያ ገልጿል። በትውልድ ኢትዮጵያዊቷ በዜግነት ደግሞ ኦስትሪያዊት የሆነችው ማህሌት በአርቲስቱ የስራ ማኔጅመንት ውስጥ ትልቅ ሚና ያላት ቁልፍ የቡድኑ አባል ነች። ከቅርብ ጊዜ ወዲህም የቴዲ አፍሮን አዲስና ሲጠበቅ የነበረው የሙዚቃ አልበም መውጣቱን ተከትሎ ድምፃዊውን በመወከል የተለያዩ ይፋዊ መግለጫዎችንና የስራ እንቅስቃሴዎችን ስታስተባብር ቆይታለች። ምንም እንኳን የፌዴራል ፖሊስ በእስረኞቹ ዙሪያ ይህ ዜና እስከተሰራጨበት ጊዜ ድረስ የሰጠው ይፋዊ መግለጫ ባይኖርም